እሺ ወደ ክትባቱ ስናልፍ ወደ እኔ ያስኩት ወንዶች ደጋግመው በፍቅር ከኛ ጋር እንዲወድቁ ወይም ደግሞ ፍቅሩን እንዲንደቀጠለ እንዲሄድ ሴቶች ማድረግ ያለባቸው ነገሮች ናቸው እነዚህ አምስቱ ማለት ነው። እሺ አንደኛው ምንድነው ይሄ የቁጥጥሩ ነገር በተወሰነ መልኩ ምናልባት በቃላት ሆነ እንጂ አንቺ የሚያያዙ ነገሮች ሊኖሩ ይችላሉ። ፍጹም አትቆጣጣሪው አይደለም። ጓደኛሽ የፍቅር ጓደኛም ሊሆን ይችላል፣ ትዳር ውስጥም ገብታችሁ ሊሆን ይችላል። ፍጹም አለመቆጣጠር አይመከርም በሴቷ ማለት ነው። ምክንያቱም ወንዶች ቅድም እንዳነሳ ነው ነጻነት በጣም በሰፊው ሲተገብሩ የነበሩም ስለሆኑ ነገሮችን በፈለጉት መንገድ ማስኬድም ይፈልጋሉ። ያ ነገር ደግሞ የፍቅር ግንኙነት ላይ ሲገቡ ኮምፕሮማይዝ ማድረግ የሚገባቸውም ነገር አለ። በፊት እንደልቡ እስከ እኩለ ሌሊት 6 ሰዓትም 7 ሰዓትም ከጓደኞቹ ጋር ሚዝናና የነበረ ከሆነ አሁን ሚስት ወይም ደግሞ አብሮት የሚኖር ሰው ሲኖር እንደዛ ማድረግ አይችልም። ይሄን ሊገባው የሚገባልና እስከየት ድረስ ነው መንቀሳቀስ የሚችለው የሚለውም በደንብ እሱ ራሱ ቀድሞ እሷም ሳትናገር በፊት ሊገባውና ሊረዳ ይገባል። እሺ ሴቷም ደግሞ እንደዚህ አይነት የወጡ ነገሮችን ወጣ ያሉ ነገሮች እንዳይኖሩ ቁጥጥር የተወሰነ ያስፈልጋታል። ወይም ደግሞ እንዲመለስ እንደምትፈልግ እንደዚህ በሌላ መልኩችም ነገሮችን ማትፈልጋቸውና ልክ ያልሆኑ ነገሮችን እንዲያቆም የምትቆጣጠርበት መንገድ ሊኖር ይችላል። ከዛ ግን ያለፈ ደግሞ ይሄ የበዛ ወጣክ እንዴት ከጓደኞቹ ጋር ተገናኘ ፖሊስ ነው እንጂ እንደዛ ያሳደደች 3 ሰዓት ከ0 ደቂቃ ሆነ እንደዚህ እያለች መጨቃጨቅ ከ01 ከ02 እያለች መቁጠር እንደዚህ አይነት ድረስ አያስፈልግም። በተለያየ ምክንያት ውጭ ማምሸትም ሌላም ነገር ሊኖር ይችላል። ግን እንዲወጣና እንደ ሲንግል ሆኖ ሲያደርጉት እንደነበሩ የነበሩት ነገሮችን ማድረግ አይገባምም። ስለዚህ እነሱ አይነት ነገሮችን መቆጣጠር ትችላለች። እሱንም ስታደርግ ደግሞ እሱም ቅር አይሰኝም። ምክንያቱም መጀመሪያ ወዷታልም በዛ ላይ በጭቅጭቅ መልኩም አይደለም ያን የምታደርግበት። ስለዚህ በተገቢ መልኩ ስለሆነ እሱም እንደወደዳት እንዲቀጥል ያደርገዋል። ሌላኛው ደግሞ ይሄ ቅድሚያ ለግንኙነቱ መስጠት በሴቷ በኩል ማለት ነው። ያ ምንድነው ምናልባት እንዲያስተካክል የምትፈልገው የሆነ የተጨቃጨቁበት ወይም አስተካክልልኝ ያለችው ነገር ሊኖር ይችላልና እሱን መልስ አልሰጥሽ ሲላት ከዛ እሱን ትተዋለች። በቃ ነገሮች እስኪፈቱ እሷም እሱን ትታ ሌላ ለምሳሌ ቻሪቲ ስራ ሊሆን ይችላል፣ ቤተሰቧ ጋር ረጅም ጊዜ ማሳለፍ ሊሆን ይችላል። ለሱ ከምትሰጠው ጊዜ የበለጠ ቤተሰብ ጋር ማሳለፍ፣ ከሱ የበለጠ ጊዜ ጓደኞቿ ጋር ማሳለፍ፣ እንደዚህ ብቻ ብዙ ጊዜዋን ከፍቅር ግንኙነቱ ወይም ከዚህ ከትዳሩ ማራቅ፣ ለሱም የምትሰጠው እንክብካቤ መቀነስ፣ እንደዚህ አይነት ነገሮች ሲኖሩ ያበለጠ እሱም በጥፋቱ እንዲቀጥል እንዲበረታታ ነው የምታደርገው እንጂ እሷን ወዶ እንዲመለስ አታደርገው። ስለዚህ ቅድሚያ ለፍቅር ግንኙነቱ መስጠት በሴቷ በኩል እንዲም ያደረኩኝ እንዲም ያጠፋው ትወደኛለች ትንከባከበኛለች የሚለው ነገር ስለሚገባው እሱም የበለጠ ደግሞ እንዲወዳት ያደርገዋል ማለት ነው። በጣም ትክክል። ሌላኛው የፍቅር ደግሞ እሱ የሚገልጽበትን መንገድ መረዳት ነው። ይዋደዳሉ መጀመሪያ ላይ፣ ከዛ በኋላ እሱ የሚገልጸው ምናልባት ስጦታዎችን በማምጣት ሊሆን ይችላል። እሷ ደግሞ እወድሻለሁ እንዲላት ትፈልግ ይሆናል። እሱ መዝናናት ለሱ በሚገባው መልኩ በቃ ከሷ ጋር ረጅም ጊዜ መጽሐፍ እያነበበም ቢሆን ካጠገቧ ተቀምጦ ቤት ውስጥ መቀመጡን ቤት ውስጥ መቆየቱን እሱ የሷ ፍቅር መገለጫ አድርጎ ሊያስብ ይችላል። እሷ ግን ቤት ውስጥ ስለተቀመጠ ሳይሆን ሙሉ ትኩረቱን ከመጽሐፉም ከምኑም ትቶ እሷ ጋር ከሷ ጋር እንዲጫወት ጊዜ እንዲያሳልፍ እንዲያወራ ትፈልግ ይሆናል። ስለዚህ እሷ ቅድሚያ ባሌ ወይም ደግሞ የፍቅር ጓደኛዬ ፍቅሩን እንዴት ነው የሚገልጸው? ይሄ ችግሩ ፊልም ነው አንዱ ያመጣው። ፊልም ላይ የምናየው የፍቅር ታሪክ በጣም የተለየና ፐርፌክት የሆነ ነገር ነው አይደል? እና ሁሉ ነገር እንደዛ እንዲሆን ትፈልጋለሽ። ግን ደግሞ እንደ ሰው እንደ ባህሪያቸው
የፍቅር አገላለጻቸው በጣም የተለየ ነው። እወድሻለሁ ማለት በጣም የማይችል ሰው አለ። በቃ በቃላት መግለጽ ግን በተግባር ደግሞ የሚያሳይሽ ይኖራል። በጣም ልክ ነው። ይሄንን በደንብ መረዳት ይችላል። ምናልባት የእነዚህን ደግሞ የፍቅር ቃላት ምንድነው ቋንቋዎች እነሱን በሌላ ቀን ይዘል እንመለስ የሚገልጹበት ማለት ነው። እሱን ሌላ ጊዜ እናምጣለን። ግን የራሷን የወንዱን ማለት ነው የፍቅረኛዋን መለየት ትችላለች። እሷ በደንብ ይገባታል ምን ማረጉ ነው። ምናልባት እኮ ጓደኞቹን ትቶ ይሆናል እሱ እቤት የቀረው እየተጠራ የሆነ ሌላ የተሻለ ነገር ኖሮ ይሆናል እሱ ቤት ቀርቶ ከሷ ጋር እያሳለፈ ያለው። ስለዚህ የትኛው ነው የኔ ባል ፍቅሩን የሚገልጽበት መንገድ፣ ከዛ ደግሞ እንዴት መቀበል እችላለሁ? እሱን ማስተዋል ትቺ ግን በቀረው አንቺ የምትፈልጊው ነገር ብቻ የጠበቅሽው ነገር ብቻ ከሌለ ደስተኛ አትሆኝም እኮ። በጣም ልክ ነው። ስለዚህ ማየት ያሉብሽ የሚያስደስትሽ ነገሮች አሉ። ልክ ነው። ስለዚህ እሱ አንደኛ ነው። ሌላኛው ደግሞ ስሜቷን ቅድም በተወሰነ መልኩ ማንሰናል። ስሜቷን መቆጣጠር የምትችልና የምታስተናግድበት መንገድን ራሱ የምትመርጥ አይነት ሴት ስትሆን በወንዶች የበለጠ ወይም ደግሞ በፍቅረኛዋ የበለጠ እንድትወደድ ያደርጋታል። ሴቶች እንደዚህ አይነት ስሜቶችን በጥሩ ሁኔታ መያዝ ይችላሉ ብለው ያስባሉ ወንዶች። ወንዶች ሲናደዱ ወዲያው ስሜታቸውን ይገልጻሉ፣ ይጮሃሉ፣ ለመማታት ይቃጣቸዋል። እንደዚህ አይነት ነገሮች ወንዶች የሚታወቁባቸው ስሜታቸውን ሲገልጡ የሚታወቁባቸው ነገሮች ናቸውና ሴቶች ደግሞ ይሄን በደንብ ማኔጅ ማድረግ ይችላሉ ብለው ያስባሉ ወንዶች። ስለዚህ እንደዚህ አይነቷን ሴት ሲያገኙ የበለጠ ፍቅራቸው ይጨምራል ማለት ነው። ስተናዳ ንዴቷን የሚገልጽበት መንገድ ግን ልክ እንደሱ የጮኸች ልክ ወዲያው ችግሩ እንደተፈጠረ ተነስታ በጩኸት መልክ ለማስረዳት መሞከር እንደዚህ አይነት ነገሮች ማታስተናግድና በብልጠት ነገሮችን መያዝ የምትችል አይነት ሴት ስትሆን የበለጠ ፍቅራቸው ይጨምራል ማለት ነው። ሌላ የመጨረሻ ነገር ጥፋቱን ደግሞ ማለት ነው የምትችልለት አይነት ሴት ይፈልጋሉ። ቻይ የሆነች ያው መቼም እስከ ጥግ ድረስ ደርሶ ሌላ ሴት ጋር ሲሄድ ቻይ መቼም አይላትም። ግን እንደሱ አይነት ሲሆን እሷም እንድትችልም አትገደድም። ግን ጥቃቅን የሆኑ ስህተቶች ይፈጽማል። እንደውም ብዙ ጊዜ የፍቅር ትልቁን የገነቡትን ፍቅር በትንሽዬ ስህተቶች አመድ የሚያስገቡ በጣም ብዙ ሰዎች አሉ። እና እንደሱ አይነት ነገሮችንም በብልጠት መያዝ የምትችል ሴት ማለት ነው። ስህተት መፈጸሙን ታውቃለች፣ ይገባታል። በዛ ስህተት ምክንያት የሚፈጠሩት ብዙ ነገሮች እንዳሉ ይገባታል። ግን እሱን የምትይዝበትና የምታስተናግድበት መንገድ ይለያል ከሌላ ሴቶች ማለት ነው። እንደዚህ አይነቷን ሴት ሁሉም ወንድ ይፈልጋታል። አብሯትም ያለው በጣም ደስ ብሎት ይቀጥላል፣ ደጋግሞም እየወደዳት ይሄዳል ማለት ነው። በጣም ትክክል። ስለዚህ ስህተቶችን እንዴት አድርጋ መያዝ እንዲሻሻልም ማድረግ የምትችል አይነት ሴት የበለጠ ትወደዳለች ማለት ነው። ወንዶችን ደጋግማ በፍቅር ትጥላቸዋለች። እሺ፣ እናመሰግናለን። አሪፍ ክትባት ነበረ።